ድምጻችሁ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነትህና በምህረትህ የጎበኝህን ኃጢአታችንንና በደላችንን ሁሉ ይቅር ያልህን ለዚህ ስምህን ከፍ አድርገን ለምናመሰግንበት ቀን ያደረስከን ሰማይና ምድር ለታረቁበት ሰውና እግዚአብሔር ለተገናኙበት መላእክት የሰው ልጅ ጸሎት የሰው ልጅ ማዳን የምስራች ብለው ላወጁበት በደምህ ኃጢአታችንን በደላችንን ነውራችንን ሁሉ ላጠብህበት ለዚህ ቅዱስ ቀን አድርሰናልና በላይ በሰማይ ስምህን የሚያመሰግኑ መላእክት ለምስጋና የሚተጉ እንቅልፍ ድካም የሌለባቸው ስምህን በማመስገን ዘወትር ደስ የሚላቸው መላእክት እንዳሉ እናምናለን እናውቃለን። እኛም በፊትህ የተገኘነው በስምህ የተሰበሰብነው በመቅደስ ዙሪያ ከበን የቆምነው ስምህን ለማመስገን ክብርህን ለመናገር ቸርነትህንና ምሕረትህን ለማወጅ ነውና ስላደረክልን ስለ ቸርነትህ ሁሉ ገናናና ቅዱስ የሆነ ስምህ የተመሰገነ ይሁን። ወጸቢሖ ተማከሩ ሊቃነ ካህናት ይስቅልዎ ለእግዚ ኢየሱስ። ምስጋና የባህሪ ገንዘቡ የሆነ በላይ በሰማይ በታች በምድር ያለውን ሁሉ ፈጥሮ የሚገዛ ቸርነቱንና ምሕረቱን ተናግረን የማንጨርሰው የኃጢአታችንንና የበደላችንን ማሰሪያ ሁሉ የፈታልን በመስቀል ላይ ተሰቅሎ የዘላለም ሕይወትን የሰጠን አባታችንና አምላካችን ልዑል እግዚአብሔር ለዚህ ቀን ስላደረሰን በምሕረቱ ስለጎበኘን በድጋሜ ስሙ የተመሰገነ ይሁን። ትምህርታችን ለመልእክታችን መነሻ እንዲሆን የቅዱስ ማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ያለውን የመጽሐፍ ቅዱስ ቃል መርጫለሁ። ቃሉም እንዲህ ይላል። ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሊገድሉት በኢየሱስ ላይ ተማከሩ ይላል። ለትምህርታችን የሚሆነው አጭሩ ርዕስ በኢየሱስ ላይ ተማከሩ የሚለው ይሆናል። በማን ላይ ተማከሩ? እየሰማችሁ መሆኑን ለማረጋገጥ መልስ ከእናንተ ፈልጋለሁ። በማን ላይ ተማከሩ? በኢየሱስ ላይ ምን አሉ? ተማከሩ። ለትምህርታችን መነሻ ያደረኩት ይህ ኃይለ ቃል ነው። ቀደም ሲል እንደሰማችሁት እኔም እንደተናገርሁት የዛሬው ቀን ልዩ ቀን ነው። ቅዱስ ቀን ነው። የምስጋናና የበረከት ቀን ነው። የተለየ ቀን ብለን ከምናስባቸው ቀናት ሁሉ የዛሬው ቀን የተለየ ነው። የሰው ልጅ ከጨለማ ወደ ብርሃን የተመለሰበት ቀን ነው። የሲኦል ጨለማ በብርሃን የተሸነፈበት፣ የጥል ግድግዳ የፈረሰበት፣ ጠፍቶ የነበረው የሰው ልጅ ተፈልጎ የተገኘበት፣ በአባታችን በአዳም ምክንያት በሰው ልጆች ላይ ተጥሎ የነበረው የእርግማን ቀንበር የተሰበረበት፣ የኃጢአታችን ማሰሪያ የተፈታበት፣ እንደገና አምላካችንን እግዚአብሔርን አባ አባት ብለን ለመጥራት እግዚአብሔር ለሁላችን ጸጋንና ልጅነትን የሰጠበት፣ በመስቀል ላይ በተዘረጋው በክርስቶስ እጅ የተባረክንበት፣ ከጎኑ በፈሰሰ ደም ኃጢአታችን ታጥቦ የጠራበት፣ የእግዚአብሔር ተዘግታ የነበረችው ገነት የተከፈተችበት፣ እግዚአብሔርን ያህል ጌታ ገነትን ያህል ቦታ እንደገና መልሰን የተረከብንበት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለሁላችን ይቅርታ የሰጠበት የተለየ ቀን ነው ዛሬ። ለዚህ ቀን ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑትና እግዚአብሔር ይባርከን።
ስለዚህ አጠር ባለ ሁኔታ በኢየሱስ ላይ ተማከሩ በሚል ርዕስ እንማራለን። በዚህ ርዕስ እንድንማር ዋናው ምክንያት ይህ ያለንበት ዘመንም ሰዎች ጌታችንን መድኃኒታችንን ኢየሱስ ክርስቶስን ደግመው የሚሰቅሉበት ዘመን፣ ሰዎች በኢየሱስ ላይ የሚማከሩበት ዘመን፣ የጌታን ማዳንና ምሕረት ሰዎች የረሱበትና የዘነጉበት ዘመን፣ ታላላቆችና ሽማግሌዎች የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ውለታ የዘነጉበት ዘመን ስለሆነ በኢየሱስ ላይ ተማከሩ በሚል ርዕስ እንማራለን። ለመሆኑ በኢየሱስ ላይ እነማን ናቸው የተማከሩ? ለምንድን ነውስ የተማከሩ የሚለውን ከተመለከትን ወንጌሉ ይመልስልናል። በኢየሱስ ክርስቶስ ላይ የተማከሩት የካህናት አለቆች ናቸው። የማን አለቆች አልኳችሁ? የካህናት አለቆች ናቸው። እነዚህ ሰዎች ለመንፈሳዊና ለሃይማኖታዊ ጉዳይ ቅርብ ናቸው የሚባሉ ሰዎች ናቸው። አንዳንዴ ለመንፈሳዊና ለሃይማኖታዊ ጉዳይ ቅርብ ሆነን የእግዚአብሔርን ምስጢርና የእግዚአብሔርን በጎ ነገር ላናውቅ እንችላለን። እናለማለን ብለን ልናጠፋ እንችላለን። ሰላምን እናመጣለን ብለን ጥላቻንና ዘረኝነትን ልንሰብክ እንችላለን። ለምድራችን በጎ ነገር የተመኘን መስሎን ምድራችንን የሚያውክና የሚበጠብጥ ቃል ልንናገር እንችላለን። ስለዚህ በኢየሱስ ላይ ተማከሩ የተባሉት አንድ የካህናት አለቆች ናቸው። የቤተ መቅደስ ዋና የሚባሉ ሰዎች ናቸው። አንዳንዴ የተወደዳቸው የእግዚአብሔር ልጆች ራሳችንን መፈተሽ የሚያስፈልገን ለዚህ ነው። መንፈሳውያን የሆን እየመሰለን እንዳንስት፣ በጎ ያደረግን እየመሰለን እንዳናጠፋ፣ መልካም የሆነውን ነገር የተከተልን እየመሰለን ወደ ጨለማ እንዳንሄድ። ስለዚህ የካህናት አለቆች ናቸው በኢየሱስ ላይ የተማከሩ። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ቢነቀፍ የሚነቀፈው የሃይማኖት ሰዎች ነን በሚሉት ጭምር ነው። ዛሬም መድኃኒታችን ኢየሱስ ክርስቶስ ነቀፌታ ቢደርስበት በስሙ ላይ ሰዎች የጥላቻና የንቀት ቃል ቢናገሩ አንዳንድ ጊዜ በሃይማኖት ሰዎች ምክንያት ሊሆን ይችላል። እኛ የሃይማኖት ሰዎች ሰላምን መስበክ እየተገባ ጦርነትን የምንሰብክ ከሆነ በጎነትንና ደግነትን ለትውልድ ማስተማር እያስፈለገን ዘረኝነትንና ጥላቻን ለትውልድ የምንሰብክና የምናስተምር ከሆነ ፍትሕ ርት የተስተካከለ ፍትሕ ለሰው ልጆች ሁሉ ያስፈልጋል የሚለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን የፍትሕና የእውነት የወንጌል ቃል መናገር እየተገባን እሱን ለመናገር ሳንችል ስንቀር ድሃ ተበደለ፣ ፍርድ ተጓደለ ማለት ሲያቅተን ያን ጊዜ የእውነት ጌታና የዘላለም አምላክ የሆነው ኢየሱስ ክርስቶስ በእኛ ምክንያት ሊነቀፍ ይችላል። ስለዚህ እዚህ ቦታ ላይ ተማከሩ የተባሉት የካህናት አለቆች ናቸው። እነዚህ የካህናት አለቆች ታስታውሱ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ግርጌ ከቤተ ፋጌ ተነስቶ ወደ ቤተ መቅደስ ሲገባ ሕፃናት የሚያመሰግኑትን ምስጋና እንዲያቋርጡ ይከለክሉ የነበሩ ሰዎች ናቸው። ምስጋና ይቁም ይሉ የነበሩ ሰዎች ናቸው። ምን ይቁም ይሉ የነበሩ ሰዎች? ምስጋና ይቁም። እነዚህ ሕፃናት የሚሉትንና የሚናገሩትን ትሰማለህ ወይ? ደቀ መዛሙርት የሚሉትን ነገር እያዳመጥክ ነው ወይ? ከተማዋ እንዳትረበሽ፣ ሕዝቡ እንዳይረበሽ ሕፃናቱና ደቀ መዛሙርቱ የሚናገሩትንና የሚያመሰግኑትን የምስጋና ቃል እንዲያቆሙና እንዲያቋርጡ ንገራቸው እያሉ ምስጋና የከለክሉ የነበሩ ሰዎች ናቸው። ስለዚህ እነዚህ የካህናት አለቆች ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመሰገን የእሱ ክብር ሲነገርና ሲገለጥ የራሳቸው ክብር ያነሰና የቀነሰ የሚመስላቸው፣ የእሱ ደግነት በተሰበከ ቁጥር የእነሱ ደግነት እንደ ጨው የሚሟሟባቸው፣ የእሱ ምሕረትና ቸርነት በተሰበከ ቁጥር እነሱ ሰውን ኃጢአተኛና በደለኛ ነህ እያሉ በኃጢአትና በበደል እርግማን ስር ሰውን አስቀምጠው ከሰው የሚያገኙት ጥቅም የሚቀርባቸው የሚመስላቸው የካህናት አለቆች ምስጋና እንዲቋረጥ ሲከለክሉ የነበሩ ናቸው። ያውም የሕፃናት ምስጋና እኮ ቅድም የሰማናቸው ሕፃናት አይነት ምስጋና ነው። ምስጋናው እንደምናውቀው እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር፣ አቤቱ ጌታ ሆይ ስምህ በምድር ሁሉ ተመሰገነ ብሎ የሚጀምር ነው። ስምህ በየት ተመሰገነ? ስምህ በምድር ሁሉ ምን አለ?
ስምህ በምድር ሁሉ ምን አለ ተመሰገነ ብሎ የሚጀምር ምስጋና እኮ ነው። ይሄ ይከለከላል እንዴ ወገኖች? ይሄንን የሃይማኖት የቤተ መቅደስ አገልጋዮች ካህናት መከልከል እኮ አልነበረባቸው። ምክንያቱም ምድር ራሱ የተፈጠረችው በምድር ሁሉ የማን ስም እንዲመሰገን ነው? የማን ስም እንዲመሰገን ነው? በተቻለና ምድር ሁሉ በእግዚአብሔር ስም ምስጋና በተጥለቀለቀች ምድር በእግዚአብሔር ስም ምስጋና ከተጥለቀለቀች ሰማያዊ በረከት ይመጣል። ምድር ሰላም ታገኛለች። የሰው ልጆች በደስታ ይዘምራሉ። የሰው ልጆች ጤና የበዛ እድሜያቸው የረዘመ ይሆናል። እግዚአብሔር ምድርን ይመለከታታል፣ ይጎበኛታል። ወንድም በወንድሙ ላይ የጥላቻና የጦርነት ቅስቀሳ አያካሄድም። የማን ስም በምድር ላይ ከተመሰገነ? የእግዚአብሔር ስም ምድሪቱን ከከደነ። ዛሬ እኛም ጸሎታችን መሆን የሚገባው እንደዚያ ነው። አቤቱ ስምህ ምድርን ሁሉ ይሸፍን። ጌታ ሆይ ክብርህ በምድር ላይ ሁሉ ይነገር። ፍጥረት ሁሉ ያንተን ስም እያነሳ እንዲያመሰግን፣ ፍጥረት ሁሉ ክብርህን እንዲናገር፣ ምድር ሁሉ በምስጋና እንድትከደን እንድትሞላ ጌታ ሆይ እርዳን እያልን ነው መጸለይ ማመስገን ያለብን። ስለዚህ የደቀ መዛሙርቱ ምስጋና አቤቱ ስምህ በምድር ሁሉ ምን አለ ተመሰገነ። በእንተ ጸላኢ ስምህ በምድር ላይ በተመሰገነ ጊዜ ምድርን በጨለማና በሞት ሸለቆነት ለመቆጣጠር የሚፈልገው ዲያብሎስ ተሸነፈ እያሉ ነው ያመሰግኑ የነበረ። ማን ተሸነፈ? የማን ተሸነፈ? የጌታ ስም ከፍ ባለ ቁጥር የማን ስልጣን ነው እየወደቀ የሚሄደው? የሞት አለቃ የሆነው የጨለማ ገዢ የሆነው የሰው ልጆች ደህንነትና ጤና የማይፈልገው ክብራችን የማያስደስተው ማግኘታችንና በረከታችን ቅር የሚያሰኘው ብልጽግናችን ሁሉ ለእርሱ ደስታ የማይሰጠው የጨለማው አለቃ ዲያብሎስ የጌታ ስም ምድርን በከደነ የጌታ ስም በምድር ላይ በተመሰገነ ቁጥር እያፈረ እየደነገጠ ይሄዳል። ስለዚህ የሕፃናቱ ምስጋና አቤቱ ስምህ ሁሉ በምድር ላይ ተመሰገነ። በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋይ ጠላት የሆነንን ገፊያችንን ከገነት ያባረረንን ሰላማችንንና ደህንነታችንን የማይፈልገውን ዲያብሎስን ስምህ ድል ያደርጋል እያሉ ያመሰግኑ ነበረ። ስምህ ምን ያደርጋል? ስምህ ድል ያደርጋል። በእርግጥም ወገኖች የጠላትን ድል የምናደርገው በማን ስም ነው? በማን ስም ነው? በእግዚአብሔር ስም ነው። በጌታችን በመድኃኒታችን በክርስቶስ ስም። የክርስቶስን ስም በሰማ ጊዜ ሞት በመሸነፍ ተዋጠ። የጌታችን የኢየሱስ ክርስቶስ ስም በተነሳ ጊዜ ዲያብሎስ ተረታ። የያዛቸውን በጨለማ ይገዛቸው የነበሩ ነፍሳትን ለቀቀ። የጌታ ስም በተነሳ ጊዜ ምድር በምስጋና ተሞላች። የጌታ ስም ከፍ ከፍ ባለ ጊዜ ስሙን ለማመስገን ደስ የተሰኙ ልቦች ሁሉ በደስታ በዝማሬ ተሞሉ። ስለዚህ እንዲህ እያሉ ያመሰግኑ የነበሩ ሕፃናትን የለም እያየነው ወይ ከልክላቸው ያሉ የካህናት አለቆች በጌታችን በኢየሱስ ክርስቶስ ላይ ተማከሩ። ሌላው ተማከሩ ያላቸው ሽማግሌዎች ናቸው። ሽማግሌ እንደምታውቁት የሰው ልጅ በመዳን ሕይወት ውስጥ እንዲመላለስ የሚመክር ነው። ሰው ዕድሜው ከፍ እያለ ዘመኑ እየጨመረ ሽማግሌ እየሆነ በሄደ ጊዜ ሰው ይገላግላል እንጂ አያጣላም። ነገር አስተውሎ ይመለከታል እንጂ ነገር አያጋግልም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስን በመምከር ደረጃ የሕዝቡ ሽማግሌዎች ተሳተፉ ይላል። ስለዚህ መካሪዎቹ የካህናት አለቆችና የሕዝቡ ሽማግሌዎች ናቸው። ዛሬም እንዲህ ካለ መሳሳትና እንዲህ ካለ ጉዳት ከሚያመጣ ነገር ራሳችንን ለመጠበቅ እንድንችል እግዚአብሔር በምሕረቱ ይርዳ። ነገር ግን እነዚህ የካህናት አለቆችና የሕዝቡ ሽማግሌዎች በኢየሱስ ላይ የተማከሩ ምን ብለው ነው? ለምንድን ነው ካል ሊገድሉት ይላል መጽሐፍ። ምን ሊሉት? ሊገድሉት፣ እንዲሞት። ይኸው ከተማችንን እያወከና እየበጠበጠ ነው። ሆሳዕና ለወልደ ዳዊት፣ የዳዊት ልጅ ነኝ እያለ መሲህ ነኝ እያለ ንጉሥ ነኝ እያለ እየተናገረ ነው። ይኸው እንደምታዩት ይሄ ያልተማረው ሕዝብም አቤቱ አሁን አድን እያለ እያመሰገነው ነውና ይህ ሰው ከተማችንን እንዳይበጠብጥ የቤተ መቅደሳችንንም ሁኔታ እንዳያውክ ሕዝቡ እኛን ከመከተል ወደ ኋላ እንዳይመለስ ሊሞት ይገባል የሚል ምክር ነው የመከሩት። ስለዚህ በጌታችን በኢየሱስ ክርስቶስ ላይ የካህናት አለቆች የሕዝቡ ሽማግሌዎች የተማከሩት ለምንድን ነው ካል ኢየሱስ ክርስቶስ በሞት እንዲቀጣ ፍርድ እንዲዳላበት
በመስቀል ላይ እጁን ዘርግቶ በችንካር እንዲቸነከር ነው። ነገር ግን አላወቁም እንጂ እነዚህ ሰዎች በኢየሱስ ክርስቶስ ላይ በተማከሩ ጊዜ ለኛ ፀሐይ እየወጣልን ነበረ፣ ለኛ ቀኑ እየበራልን ነበረ፣ ለኛ ሰላም እየመጣልን ነበረ። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ካልሞተ በሰማይና በምድር መካከል የነበረው የጥል ግድግዳ ሊናድ ይችላል እንዴ? ፈጽሞ አይችልም። ስለዚህ በሰማይና በምድር የነበረውን የጥል ግድግዳ የሚንደው ኢየሱስ ክርስቶስ በመስቀል ላይ ነፍሱን ስለኛ ስለ ወዳጆቹ ስለኛ ስለ ልጆቹ በጉስቁልና ውስጥ ስላለን ሐዘን ለበረታብን እርግማን በላያችን ላይ ለወደቀ ሞት ለሚያስፈራራን ዲያብሎስ ለጨከነብን ጤና ላጣን ለኛ መድኃኒት አድርጎ ሊያቀርበው ስለነበረ ስለዚህ እነዚህ የካህናት አለቆች ምንም እንኳን በኢየሱስ ላይ ክፉ ምክር ቢመክሩም ክፉ ምክር ግን ጠቅሞናል። አንዳንድ ጊዜ የጠላት ምክር ይጠቅማል አይጠቅምም? ጠላት ክፉ ባሰበ ቁጥር ወዳጅ ይጠቀማል አይጠቀምም? ወዳጅ እኮ ይጠቀማል ወገኖች። ለዛ ነው አንዳንድ ጊዜ ጸሎቱ ልክ ይሁን አይሁን ባናውቅም ግን አንዳንድ ሰዎች ሲጸልዩ ጠላት አታሳጣኝ ይላሉ። ምን አታሳጣኝ? ምክንያቱም ለምንድን ነው ከተባለ ጠላት አንዳንድ ጊዜ አያችሁ ያላያችሁትን በር ያሳያችኋል። አንዳንድ ጊዜ ሰንፋችሁ ተቀምጣችሁ ሳለ እንድትንቀሳቀሱ ይረዳችኋል። አንዳንድ ጊዜ አያችሁ ጠላት ተዘናግታችሁና ዝም ብላችሁ ቁጭ ብላችሁ ሳለ ጠላት ድንገት ወደ እናንተ ሲመጣ ጌታ ሆይ ከዚህ ጠላት አውጣኝ ብለን ወደ ማን ለመጸለይ ይረዳናል? ወደ እግዚአብሔር ለመጸለይ ይረዳናል። ስለዚህ አላወቁም እንጂ እነዚህ የካህናት አለቆችና የሕዝቡ ሽማግሌዎች ለኛ ጥቅም ነበረ። ኢየሱስ ለኛ ጥቅማችን ነው። ኢየሱስ ክርስቶስ ለኛ በረከታችን ነው። ኢየሱስ ክርስቶስ ለኛ መድኃኒታችን ነው። ኢየሱስ ክርስቶስ ለኛ ሕይወታችን ነው። ሞትን የወጋነው በእርሱ ነው። ዲያብሎስን ድል ያደረግነው በእርሱ ነው። ኃጢአት የተሻረ በእርሱ ነው። እርግማን የተሰበረ በእርሱ ነው። አዳምና ሔዋን አባቶቻችን ወደ ገነት የተመለሱ በእርሱ ነው። ስለዚህ አላወቁም እንጂ እነዚህ ሰዎች ለኛ ጥቅም ነበረ ያደረጉት። ያም ጥቅም በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ጥንተ ስቅለቱን እያሰብን ነውና በመስቀል ላይ እጆቹን በዘረጋ ጊዜ ነፍሱን ስለኛ በተወ ጊዜ ሁላችን ምህረት አገኘን። ስንታችን ምህረት አገኘን? ስንታችን ምህረት አገኘን? ማን ይቅር አለን? በሞቱ ማን ይቅር አለን? በሞቱ ማን ይቅር አለን? እግዚአብሔር ይቅር አለን። ደስ አይልም ወገኖች? አመስግኑት እግዚአብሔርን። ማመስገን ይቻላል። ይቅር ከመባል በላይ ሌላ ትልቅ ነገር አለ እንዴ ወገኖች? አንድ ምድራዊ ባለጸጋ እንኳን ይቅር ቢለን ደስታ ይሰማናል አይደለ? አንድ ምድራዊ ባለስልጣን እንኳን ተጣልተነው እንደገና ይቅርታ ቢያደርግልን ደስታ ይሰማናል አይሰማንም? ይሰማናል። ሰላም ይሰማናል። እረፍት ይሰማናል። ከትልቅ ጋራ ተጣልቶ በሰላም ለማደር እንዲሁ ዝም ብለን ሁኔታውን ስናየው አስቸጋሪ ስለሆነ የተጣላነው ትልቅ ሰው ይቅር ሲለን ወይም ደግሞ ወዳችንን ሲሰርዝልን ወይም ደግሞ በደላችንን ይቅር ብያለሁ ትቼዋለሁ ከዚህ በኋላ አላስታውሰውም ሲለን ደስ ይለናል። እግዚአብሔር ነው ወገኖች ይቅር ያለን። ማን ነው ይቅር ያለን? የነገስታት ንጉሥ እግዚአብሔር ምን ብሎናል? ይቅር ብሎናል። የጌቶች ጌታ መድኃኔዓለም ኢየሱስ ክርስቶስ ምህረት አድርጎልናል። ዛሬ የምህረት ቀናችን ነው። የምን ቀናችን ነው? የምህረት ቀናችን ነው። ማን እኛን ይቅር ያለበት? ማን እኛን ይቅር ያለበት? እግዚአብሔር እኛን ይቅር ያለበት፣ ኃጢአት የተሸነፈበት፣ ሞት የተሸነፈበት፣ መቃብር የተደፈነበት፣ ሲኦል የተዘጋችበት፣ ሁላችን ነፃ ያወጣንበት ቀን ነው። በድጋሚ የእግዚአብሔር ስም የተመሰገነ ይሁን ወገኖች። ስለዚህ በኢየሱስ ላይ ምን አሉ ነው ያልኋችሁ ስነሳ ርዕሴ ተማከሩ ነው የሚለው። ክፉ ምክር ከመምከር መድኃኔዓለም ልባችንን ይጠብቅልን። ክፉ ነገር ከመናገርም እግዚአብሔር አፋችንን ይጠብቅልን። አዎ አሁን ይሄው ከዛሬ በኋላ በዓለ ሆሳዕናንና ጥንተ ስቅለቱን በልዩ ልዩ መንገድ አስበነዋል። ነገር ግን ከዛሬ በኋላ ወደ ሰሙነ ሕማማት ምን እንላለን? እንገባለን አይደለ? ቅድም ሲባል እንደነበረው ከ11 ሰዓት ጀምሮ ሰሙነ ሕማማቱን በምንባባትም በልዩ ልዩ ጸሎቶችና በልዩ ልዩ የእግዚአብሔር ቃላት ማሰብ ይጀመራል። መጽሐፍ ቅዱስ ይነበባል። ግብረ ሕማማት የሚባል መጽሐፍ አለ ከመጽሐፍ ቅዱስ የተውጣጣ እሱ ይዘረጋል። ካህናት አባቶች ወገባቸውን ታጥቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነውንና ያደረገውን ሁሉ በአካሎቻቸው ለማሳየት ጭምር እንደዛ ያገለግላሉ። እና ፊት ለፊታችን እየመጣ ያለው ሰሙነ ሕማማት ነው። የጌታን ነገር አጥብቀን የምናስብበት፣ ለኛ የተንገላታው ጌታ፣ ለኛ የቆሰልከው መድኃኔዓለም፣ ለኛ የተራብኸውና የተቸገርኸው መድኃኔዓለም፣ ለኛ የተጠማኸው መድኃኔዓለም፣ ለኛ መራራ ሐሞት የጠጣኸው ጌታችን ኢየሱስ ክርስቶስ፣
ለኛ በወዳጆች በእኛ ቤት የቆሰልከው በቁስል ግን የፈወስከን ለኛ በመስቀል ላይ የታየው ለኛ ከራስ እስከ እግር ጥፍር ድረስ በደም ሸማ የተጠቀለልከው እናትህ ማርያም አይታ ለሐዘኑን ለመሸከምና ለመቋቋም እስከማትችል ድረስ የደነገጠችልህ ጌታችን ኢየሱስ ክርስቶስ ሆይ ከክፉ ነገር ጠብቀን ወደ መልካም ነገር ጨምረን እያልን የምናስብበት ሰሙነ ሕማማት መጥቷል። በዚህ በሰሙነ ሕማማት ክፉ ከመምከር ክፉ ከመናገር ክፉ ከመስራት እግዚአብሔር በምሕረቱ ይጠብቀን። በኢየሱስ ላይ ምን አሉ? ተማከሩ። እኛም በልባችን መክረን በወዳጆቻችን በወገኖቻችን ላይ ክፉ እንዳናደርግ እግዚአብሔር ይጠብቀን። ዛሬ ኢየሱስ በሥጋ በመካከላችን የለም። በሱ ላይ ክፉ ምክር መምከር አንችልም። ነገር ግን ጌታችን ኢየሱስ ክርስቶስ የሞተላቸው ወንድሞቹ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተላቸው ልጆቹ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ መራራ ሞት የጠጣላቸው በምድር ላይ የሚመላለሱ በመከራ ውስጥ ያሉ፣ በፈተና ውስጥ ያሉ፣ በሕመም ውስጥ ያሉ፣ በስቃይ ውስጥ ያሉ አሉ። ዛሬ ረሃብ ቀና እንዳይሉ አንጀታቸውን አስሮ የያዛቸው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች አሉ። ዛሬ ቤታቸውን በር ዘግተው የሚያነቡ ወዳጆች ወንድሞች ልናጽናናቸው የሚገባሉ። ዛሬ ንጹሐን ሆነው ሳለ በልዩ ልዩ ቦታ ላይ እንደ ኃጢአተኛ የተቆጠሩ ሰዎች ይኖራሉ። ዛሬ ምንም ባላጠፉትና ባላደረጉት ነገር ይሄን አድርጋል ወይም አጥፍታል ተብለው የተጠረጠሩና ምን ይመጣብኝ ይሆን ብለው የሚጨነቁ የሚያዝኑ አንገታቸውን በጉልበታቸው ውስጥ አቀርቅረው የሚያለቅሱ ሰዎች አሉ። እነሱን እያሰብን ልንጸልይ፣ በእነሱም ላይ ደግሞ ክፉ ምክር እንዳንመክር ልንጠነቀቅ ይገባል። ዛሬ እንድንመራቸው የተሰጡን ሰዎች አሉን። ዛሬ እንድናስተዳድራቸው የተሰጡን ልጆቻችን፣ ቤተሰቦቻችን፣ ጎረቤቶቻችን አሉ። በእነሱ ላይ ክፉ ምክር እንዳንመክር በኢየሱስ ላይ ክፉ ምክር መክረው ኢየሱስ ክርስቶስን ለሞት አሳልፈው ሰጥተው የዘላለም ኃጢአትና የዘላለም በደል የዘላለም የታሪክ ጠባሳነትና ተጠያቂነት እንደተቀበሉ እንደ ካህናት አለቆችና በዛ ዘመን እንደነበሩ እንደ ሕዝቡ ሽማግሌዎች ታሪክ ሲረግመን ዘመን ሲረግመን ትውልድ ሲያስታውሰን በክፉ ሲያነሳን እንዳይኖር ዛሬ በጎውንና መልካሙን ምክር የምንመክርበት ቀንና ጊዜ ነውና መልካምና በጎ የሆነውን ምክር እየመከር በምድር ላይ ባለን ዘመን ሰሞኑንም ባለን አገልግሎት እየተመላለስን እንድንቆይ እግዚአብሔር በምሕረቱ ይርዳን። በድጋሚ ለዚህ ቀን ያደረሰን ማን ይመስገን? ማን ይመስገን? በአንድ በኩል በዓለ ሆሳዕና ነው አይደለም? ከደብረ ዘይት ተራራ ጌታ ወደ ቤተ መቅደስ ምን ያለበት የገባበት። በአንድ በኩል ደግሞ ቀራንዮ ነው አይደለ? ዛሬ ቀራንዮ ነው። ከኢየሩሳሌም ከጲላጦስ አደባባይ የልብሱ ተገፎ ያ ልብስ የተነጠፈለት ጌታ ልብሱ ተገፎ ያ ዘንባባ ይዘው የተቀበሉት ሰዎች በጅራፍ ጀርባውን እየገረፉት አይደለ ይዘውት ሄዱ። ከደብረ ዘይት ሲመጣ እናውቃለን አይደለ? ክብሩን አንብበናል። ከደብረ ዘይት ሲመጣ ልብስ ተነጠፈለት። ወደ ቀራንዮ ሲሄድ ግን ልብሱን አውልቀው ቀይ እንዲለብስ አደረጉት፣ ራቁቱን እንዲቆም አደረጉት። ከደብረ ዘይት ተራራ ወደ ቤተ መቅደስ በመጣ ጊዜ ዘንባባ ይዘው የዳዊት ልጅ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ እያሉ ነበር ያሉት። ወደ ቀራንዮ ሲወስዱት ግን አንተ ርጉም ነህ እያሉ ይሉት ነበረ። ክብር ለገናና ስሙ ይሁንና አንተ ርጉም ነህ እያሉ ይሰድቡት ነበረ። አንተ የተረገምህ ነህ፣ ከኛ መካከል እንዳንተ በመስቀል ተሰቅሎ የሚያውቅ ሌላ ዕብራዊ አይሁዳዊ የለም፣ ያንተ እርግማን ያንተ ኃጢአት የተለየ ነው እያሉ ኃጢአት የሌለበትን ንጹሕ ባህሪ መድኃኔዓለም ኢየሱስ ክርስቶስን እንደዛ ነው ወደ ቀራንዮ ይዘውት ይሄዱ። ሲመጣ ቅድም ሲባል እንደነበረው በአህያ ጀርባ ነበረ። ሲሄድ ግን በጀርባው ላይ መስቀል ተሸክሞ ነው ወደ ቀራንዮ የወጣው ወገኖች። ስለዚህ ይህንን ሁሉ የምናስታውስበት በዓለ ሆሳዕናንና ጥንተ ስቅለቱን እግዚአብሔር በአንድ ቀን አውሎልን በረከት አግኝተንበታልና የባረከን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ፊት መሆን ትልቅ በረከት አይደለም? በጣም ትልቁ በረከት እኮ በማን ፊት መሆን ነው? ሰው ሲኒማ ለማየት እኮ ይሄዳል አይደለ? ሲኒማ ለማየት ይሄዳል። ሲኒማ ማለት እናንተ ቤት የሚሰራው ስራ ማለት ነው አይደለ? ሌላ ነገር እኮ አይደለም። እንዲያው የራሳችሁን በጓዳችሁ ያለውን ነገር እዛ ስክሪን ላይ እንየው ካልሆነ በቀር እኮ በየጓዳችን በየቤታችን ያለው ነው አይደለ? እዛ ሲኒማ ላይ የሚመጣው። ስለዚህ በእግዚአብሔር ፊት መሆን እጅግ በጣም በረከት ነው። የዛሬው ቀን ደግሞ በጣም የተለየ የበረከት ቀን ነው። ስለዚህ እግዚአብሔር አምላካችን በረከታችንን በመንገድ ላይ ቆሞ ወይም አድፍጦ ከሚነጥቅ ጠላት ይጠብቀን። ወደ ቤት ስትመለሱ ክፉ ቃል እንድትናገሩ መንገድ ላይ የሚጠብቃችሁ ጠላት ሊኖር ይችላል አይደለ? ቤት ስትገቡ ራሱ የሚጠብቃችሁ ነገር እኮ ይኖራል። የት አርፍደሽ ነው የሚል ይጠብቃችሁ ይሆናል አይደለ? ያረፈድኩት በእግዚአብሔር ፊት ነው፣
ጌታዬ መድኃኒቴ ኢየሱስ ክርስቶስ ሲባርከኝ አርፍዷል። አሁን ላንተ ይዤ የመጣሁት የእግዚአብሔርን በረከት ነው ብሎ መመለስ ነው አይደለ? በእርግጥ እንደዚህ ስትሉት ራሱ ሌላ አሮጋንት የሚሆን ሰው ይኖራል፣ አይታወቅም። ዞሮ ዞሮ መጸለይ ነው አይደለ? እየጸለይን እንሄዳለን። በምድር ላይ ያለው ሲስተም እንደዛ ስለሆነ በምድር ላይ ያለውን የጨለማ ሲስተም በአንድ ጊዜ ማስተካከል ይቻላል አይቻልም።